የዘመናችን ጀዳል ይህንን ጨካኝ አውሬ የዘመናችንን ጀዳል አወቃችሁት? የስድስት ሰው ነፍስ በሰከንዶች ቁርጥራጭ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቆይ ሀገራችን ወዴት እየሄደች ነው? ምንድን ነው እየሰማን ያለ ነው? እረ ምንድን ነው? ቆይ ይቺ ልጅ አሁን የሚዲያ ሽፋን አላገኘችም። ይቺ የተረፈች አንዲት ልጅ ማለት ነው ሙሉ ቤተሰቡን የጨረሰው ይህ ሰውዬ ምን አይነት ጊዜ ላይ ነው የደረስ ነው? የሚስቱን ቤተሰቦችና ሚስቱን 6 ቤተሰብ እንግዲህ አስባችሁታል? ያ አላህ። ቆይ ለምንድን ነው ግን እንደዚህ የተጨካከን ነው? ኢትዮጵያ ውስጥ በቃ እንደዚህ መጠፋፋት ብቻ ሆነ። አረ በጣም ያሳዝናል ወላሂ ላዚም። ልጅቷ ላይቭ ላይ ቀርባ ወላሂ እንዴት እንደምታሳዝን ማለት ነው። 6 ቤተሰብ በአንድ ቀን ማጣት ማለት ምን ያህል ነው የሚከብደው? ከተጋቡ 5 ወራቸው ነው። ከዛ አልፈልግም ብላ ወደ ቤተሰቦቿ ጋር ትሄዳለች። ከዛ ሙሉ ቤተሰቧን እሷንም አድርጎ ጨርሷቸዋል ማለት ነው። ያ አላህ፣ ኢትዮጵያ ውስጥ ምንድን ነው እየተካሄደ ያለው? ሀገራችን ምን እየሆነች ነው ያለችው? እኔ እንጃ። በጣም የሚያስፈራው የዘመናችን ጀዳል ይህንን ጨካኝ አውሬ የዘመናችንን ጀዳል አወቃችሁት? የ6 ሰው ነፍስ በሰከንዶች ቁርጥራጭ በአሰቃቂ ሁኔታ በተኙበት የጨፈጨፈው ግለሰብ ነው። ይህ የዘመናችን ጀዳል ማለትም የዚች እህታችንን ቤተሰብ እናቷን፣ እህቷን፣ የእህቷን ልጆችና ወንድሞቿን በአንድ ቀን ሌሊት በተኙበት በጥይት ረብርቧቸው ከአካባቢው ማንም ሳይጠይቀው ዞር ያለ ግለሰብ ነው። ምክንያቱም ደግሞ የዚች የእህቷ ባል የነበረ ሲሆን በ5 ወሯ ባገባችሁ አልፈልግህም ስላለችው ሌሊት በተኙበት ሄዶ ሙሉ በሙሉ ቤተሰቦቿን ጨፍጭፎ አንዷ እህት በአንድ አይኑ አለማየት ምክንያት ስትቀር ሌላውን ጸጥ አድርጓቸው እናቷን፣ ወንድሟን፣ የእህቷን ልጆችና እህቷን ማለትም የቀድሞ ሚስቱን ጨምሮ በጥይት ጨፍጭፏቸው አሁንም ለሕግ ሳይቀርብ በነፃነት ይኖራል። እህታችን እባካችሁ የኢትዮጵያ ሕዝብና የኢትዮጵያ መንግስት ይህንን ግለሰብ ለፍትህ አቅርቡልኝና የእነሱም ነፍስ የኔም ህሊና ይረፍ እያለች በእርዳታችን እንጠይቃለችና ድምፁ ኗት። ይህ የዘመናችን ጀዳል አንዳይ ነው። ይህንን የዘመናችንን ጀዳል ለፍትህ ለፍርድ ማቅረብ አለብን። ድምፅ እንሁን። ልጅቷን በላይቭ ላይ ላቀርባት ልዩ ቦታው ብርቂቶ ይባላል ቦታችን ማለት ነው። ይህ ግለሰብ ገሎ ግን ወደሚመቸው ቦታ ነው የሚሄደው። ወደ እንደሚሄደው ወደ ሊሊን ወደሚችልበት ቦታ ይገባል። ለምሳሌ አብራቁ አንዴ ከማል ጀማል የልጁን ብሔር እሷ ተናግራለች። ብሔሩን አይወክልም፣ ግን ልጁ በብሔር አማርኛ ተናጋሪ ብሔር ተወላጅ ነው። እሷም እንደዛ ናት። ሁለቱም ማለት ነው። ሁለቱም እንደዛ ናቸው። ተዋባል ነው ሳስቻለው ኮሜንት ነው እኮ በኮሜንት ነው እኮ መብረቁ እኮ በኮሜንት ከስር እየጻፉ እያየሁ ስለሆነ ልጁን አውቀዋለሁ ሸኔ ነው ምናምን የሚለው አሉ። ለዛ ነው እፋ እንድታደርግ ነው መብረቁ። ልጅቷ ያልተናገረች በኮሜንት የሚለቀለቁ ኮሜንትማ አጀንዳ ለማስቀመጥ እኔ ብሔር ምናምን የሚባለውንም እዚህ ተመጣው ነው በሚዲያ ማቀው። ምንም ማቀው ነገር የለም። ሁላችንም እንደዛ ነው የምናውቀው። እናቴ ታያቸው ስለ ብሔርሽ ተናግረሻል። ገዳዩን ብሔሩን ተናግረሻል። ከዛ ውጪ ሌላ መጠየቅ የሚፈልግ ሰው ካለ ገብቶ ይጠይቅ። ከዛ ውጪ ይሄ ልጅ የምታውቁ ልጆች በውስጥ ከምትጽፉልኝ ፌክ አካውንት ክፈቱና ነው ቶሎ ገባች። ከፈራችሁ ፌክ አካውንት ክፈቱ፣ ካልፈራችሁ ፌስ ቱ ፌስ ነው ቶሎ። እኔን ማሳመን አይደለም ያለባችሁ፣ ህዝብን ነው ማሳመን ያለባችሁ። ጃጓርን አስገቡት። ስታክ እያደረገብኝ ነው። እናንተ ድምጽ ሆነኝ። እኔ ሰላምን የማውቀው ነገር የለም። ንግግሩን ማልችልበት እናንተ ፍትህ እንድቆም ነው የመጣው። እኔ ተምኑ ተውቀት ነፃ ነኝ። ለራሴ ምንም የማውቀው ነገር የለም። ስለ ህጉም ሆነ ስለምኑ እሱ ባለበት ተይዞ ለህግ እንዲቀርብልኝ ነው እንጂ እንዲህ ነው የሚባለውን ወሬ እኔ ምንም የማውቀው ነገር የለም። ከሳሽ ነው እንጂ የጠፋው ምሳሌ ቤተሰቦች አያስፈልግም። የወንጀል እስከሆነ ድረስ ራሱ ፖሊስ
አይደለም። ራሱ ፖሊስ እንትን ማለት ይችላል። አዳምጪኛ ከሳሽ ነው እንጂ ምሳሌ አንድ ሰው ሲጮህ ነው አሁን አንድ ቤተሰብ ሆነ ጎረቤት የሚደርስለት እንጂ እኮ እናቱን ብትሆን አሁን ምሳሌ አጎቱ መሳሪያ ሰጥቷል ያው ነው መቀፍደድ ያለባቸው እንዴ የእሳቸው ልጅ ነው እኮ 6 ነፍስ ነው የጨረሰው። ስለዚህ ተፈራርቷል። ከሳሽ ነው ጠፋው። እውነቱን ከፈለጋችሁ እውነቱ ይሄ ነው። አዎ ከሳሽማ ነው። እስኪ ምስክርነት የምትሰጡ አላችሁ? የሰፈሬ ልጅ ነች አጋታለሁ አዎ ምናምን የምትሉ ምስክርነት የምትሰጡ 5 ቁጥር ጻፉ። አብዲ ደግሞ ልጁ ፋኖ ነው እያልክ ነው። እኛ ምን አገባን? ለምን ሰይጣን አይሆንም? ዋጋው መክፈል አለበት። አይ እንደዛ ኮሜንት ሀሳባችን ለማስቀየር አታበብላችሁ። አያገባኝም። እኔ ማን ይሁን ማን ብቻ የእጁ ማግኘት አለበት። ለምን የእናቴ ልጅ አይሆንም? እሺ 5 ቁጥር ልጅ ዳግም። እሺ ልጅ ዳግም ምን አስገቡልኝ እስኪ። ኦኬ ግን ጀምሮ አውቀዋለሁ እያለ ነው ይሄ ልጅ። እስቲ ይግባ። እኔ ልጠይቀው። ይቅርታ እንዴ ታጠብቂኝ። አይዞሽ እናት ዋጠች ዋይን ለማጠገብሽ ችግር የለም። የእናቴ ልጅ ለምን አይሆንም? ሰላም እንዴት ናችሁ? ሰላም ብራዘር እንዴት ነህ? እግዚአብሔር ይመስገን ደህና ናችሁ? አለ ልጅቷን ታውቃታለህ? ልጅቷን አውቃታለሁ። ሟቾቹንም ሁሉንም አውቃቸዋለሁ። የሰፈር ልጆች ናቸው። ገዳዩን ታውቀዋለህ? ገዳዩንም አውቀዋለሁ። እኛው ከላይ በፎቶ የምታየው ግን እዚህ ጋር ኦሮሞ ፋኖ ነው አሉ፣ ኦሮሞ ነው አሉ፣ ፋኖ ነው አሉ። ብዙ ኮሜንት አለ ፋኖ ነው ምናምን የሚባል በዚህ ማለት ቆይ ሽከም አዎ ተዋቸው እባክህ፣ አጀንዳ ነው። ልጅቱ ግን ዝም ብሎ ገበሬ ነው። የፋኖን አይወክልም፣ ፋኖም አይደለም። እንደ አጋጣሚ ዝም ብሎ ልጅቱ አማች ነገር ነው መሰለኝ። እህቷ ባልታ ነበር በፊት ጊዜ። እሺ ከዛ አማች ነው ዝም ብሎ ነው ሄዶ በስካር መንፈስ ነው ገሏቸው ወጣው። ለሊት ነው ወጣው ቁልቁል ነው ወደ መከላከያ የገባው። ማን ነው ልጅቱ? ፋኖን አይወክልም፣ ምንም አይወክልም። ወደ መከላከያ ነው የገባው። ማንም ከሳሽ የለም። ማንም በሰፈራችን ደግሞ ረብሻ ነው። ፋኖና መከላከያ ዙሪያውን ያለው ጦርነት ነው። በዛን ሰዓት መከላከያ በሰፈሩ አለ፣ ፋኖ በሰፈሩ አለ። እገደው ወተገደሉበት አካባቢ ምንም የለም ነበር። በአጋጣሚ ማለት ነው ክፍተት ነበርና በዛን ሰዓት ገሏቸው ነው ወረዱስ። እኔ ልጅቱንም አውቀዋለሁኝ፣ ቤተሰቦቿን አውቃቸዋለሁኝ። ከዛ ለመከላከያ እጅ ሰጥቶ ነው ወይስ መከላከያን ተገና አድርጎ አገር ቀይ? አልሰጠም። እጁ የእህቴ ባል እህታችንን በዳር ነው በ5ኛው ወሩ ሙሉ 6 ቤተሰቤን በአንድ ቀን ገደላቸው ትለኛለች አንድ እህታችን። በጣም ተረብሻል። የሚገርመው እናቷን፣ አባቷን፣ እህቶቿንና ያላትን አንድ ወንድም ከገደለ በኋላ አልሸሸም፣ አልተደበቀም፣ አልተሰወረም። እዛው ሰፈራቸው ላይ ይኖራል። የሚገርም ነው አይደል? በህግም አልተጠየቀም፣ ምክንያቱም ጠያቂ የለው። እና ይህች እህታችን በሚዲያ ህዝብ የሚረዳኝ ከሆነ አቅርበኝ እያለች ነው። እኔ ትንሽ ተረብሻለሁ። እናንተ ምን ተሰማችሁ? ላቅርባት? የሚጠቅማት ነገር አለ ማለት አገራችን ወዴት እየሄደች ነው ማለት ምን አይነት ዘመን ላይ የደረሰው? እንዴት አንድ ሰው 6 ቤተሰቡን በአንድ ቀን አጥቶ ለዛውም በእህቱ ባል በተሞሸረ በእጇ በጎረሰ አንድ ቀን ተጨፍጭፈው፣ ነገር ግን እንዴት ህግ አይጠይቀው? ማለት ምን እየተካሄደ ነው? ወደ ሚዲያ አምጣት አቅርባት የምትሉኝ ከሆነ አቅርባታለሁ። የሚጠቅማት ከሆነ እኔ ትንሽ ታምሜያለሁ። 9 ወር ብቻዋን እያለቀሰች ነው። እውነት ለመናገር ይህን ሰው የሚጠይቀው አካል የለም ወይ? ይህ ሁሉ ሲፈጠር ማለት ነው። እና እንዴ ሀገራችን ምን እየሆነች ነው? ወደ የት እየሄደች ነው? እኛ ስደተኞች ሀገራችን ገብተን እንዴት የመኖር ዋስትና አለ ነው የሚባል ነገር ስናስብ ሀቂቃ ወላሂ በጣም ያሳዝናል። እኔ እንጃ እዛው ስደት ላይ ቀርተን በስደት መኖርን የሚያስመኝ ጊዜ ላይ ነው ያለንበት ጊዜ ማለት ነው። በሰላም መኖር፣ በሰላም ልጅ ወልደን፣ በሰላም እየወጣን እየገባን፣ በሰላም ስራችንን እየሰራን የመኖሩ ነገር በጣም ከባድ ነው። ብቻ ኸይር ነገር ኸይር ጊዜ አላህ ያምጣልን እንጂ ዱዓ ያስፈልገዋል። ወላሂ እኔ እንጃ ይህን ቪዲዮ ስሰማኔ በቃ ሀገራችን በጣም ዱዓ ያስፈልጋታል፣ ሰላም እንድትሆንልን ማለት ነው። እና
እንጃ ሰይጣን ራሱ በዚህ ልክ እኮ አይጨክንም። በሰይጣን ራሱ ማለት ነው። አንድ ሙሉ ቤተሰብ ያ አላህ በጣም ነው የሚያሳዝነው። ሱብሃንአላህ። ከእንዲህ አይነት አደጋ ከእንዲህ አይነት በላ አላህ ይጠብቃችሁ ይጠብቀን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። እኔ በጣም ነው የተገረምኩት፣ በጣም ነው ያዘንኩት፣ በጣም ነው የገረመኝ ማለት ነው። ሰው እንዴት በዚህ ልክ ጨካኝ በዚህ ልክ አረመኔ ይሆናል ብዬ እንጃ። ያ አላህ። ለማንኛውም ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ በጥሩ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ደህና ሁኑልኝ።